እግዚአብሔር እንደሰጠን ጸጋ መጠን ነው የሚጠይቀን። እግዚአብሔር አምላክ በ40 ቀናችን በእናታችን ማህፀን ተስዕሎ ተመልክ ሲፈጸምልን አባታችን ዘር ከእናታችን ደም ወስዶ ሰው አድርጎ ሲፈጥረን የሰጠን ጸጋ አለ። በእነዚህ በአምስቱ የስሜት ሕዋሳቶቻችን ወደ እግዚአብሔር እንደርሳለን። በእነዚህ በአምስቱ ሕዋሳቶቻችን በሚገቡና በሚወጡ ኃጢአቶች ደግሞ ከእግዚአብሔር እንርቃለን። ኃጢአት ሁሉ በእነዚህ በአምስቱ ሕዋሳት ይገባል፣ በእነዚህ በአምስቱ ሕዋሳት ይወጣል። የሰው ጠላቱ የገዛ ቤተሰቦቹ ናቸው ብሎ ይናገራል። ይሄ ማለትን ማለት ነው ክርስቲያኖች ጸጋ ማለት እጃችን ላይ ያለ ነገር ማለት ነው። ሙሴን እግዚአብሔር እጅ ላይ ምን አለ አለው? በትር አለ፣ በበትሩ ባህሩ ምታው አለው። ይቺ ዓለም ዘላለም የምንኖርባት ሳይሆን ነግደን አትርፈን ወደዛኛው ወደ ሩቅ ሀገር የምንሄድባት ቦታ እንደሆነች ባለቤቱ ሊተሳሰባቸው መጣ እንደተባለ እኛንም ሊተሳሰበን አምላካችን እግዚአብሔር ስለሚመጣ በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምናላችሁ አሜን። የአምላካችን እግዚአብሔር ስም የተመሰገነና የከበረ ይሁንልን። በዛሬ አጭር ትምህርታችን የብዙዎቻችን ጥያቄ የሆነውን መክሊታችን ወይም ፓሽናችን እንዴት ማግኘት እንችላለን የሚለውን እንደገና ደግሞ በየሳምንቱ የጀመርነው ቻሌንጅ አለና በገብርኄር ሳምንት በመንፈሳዊ ልምምዳችን ምን እናድርግ የሚለውን እንመለከታለን። እግዚአብሔር አምላክ ይግለጥልን። እስከ መጨረሻው አብራችሁኝ። እንግዲህ የገብርኄር ታሪክ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ ተመዝግቧል። ይህ ሳምንት ገብርኄር ይባላል። ገብርኄር ማለት ቸር አገልጋይ ማለት ነው። ጌታ ወደ ሩቅ አገር ሊሄድ ሲል 3 አገልጋዮቹን ጠርቶ ለአንደኛው 5 መክሊት፣ ለአንደኛው 2 መክሊት፣ ለአንደኛው 1 መክሊት ሰጥቶታል። ክርስቲያኖች ጌታ ወይም ገዢ የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችን እግዚአብሔር ነው። እኛ ሳንለምነው የፈጠረን ያለን ጸጋ ሁሉ የሰጠን ሰውነታችንን፣ ነፍሳችንን፣ ስጋችንን ያለንን ነገር በምድር ላይ ያለን ሁሉ ነገር የሰጠን ራሱ የሰጠን አምላካችን እግዚአብሔር ነው። ባሮቹን ጠርቶ ሰጣቸው ማለት ራሱ እነሱ ሳይለምኑት እነሱ ስጠን ሳይሉት ሰጣቸው ማለት ነው። ንጉሱ ወይም ገዢው በእግዚአብሔር አምላካችን ይመሰላል። ባሮቹ የተባሉት ደግሞ 5 መክሊት 2 መክሊትና 1 መክሊት የሰጣቸው ደግሞ እኛ ነን ማለት ነው። ታዲያ ይሄ ንጉስ ለነዚህ ሰዎች መክሊት ከሰጣቸው በኋላ ወታችሁ ወርዳችሁ ነግዳችሁ አትርፋችሁ ጠብቁኝ ብሎ ነገራቸው። ክርስቲያኖች በቤተክርስቲያናችን አባቶቻችን ሲተረጉሙ 5 መክሊት የተሰጣቸው የተባሉት አባቶቻችን ጳጳሳት ናቸው። ጳጳሳት 5 መክሊት አላቸው። ዲያቆናትን፣ ካህናትን፣ ቆሞሳትን ይሾማሉ። የልጅነት ጥምቀትን ያጠምቃሉ፣ ስጋው ደሙን ያቀብላሉ፣ ያቆርባሉ ማለት ነው። እግዚአብሔር ጳጳሳትን ሲተሳሰባቸው በእነዚህ በ5ቱ መክሊት ነው የሚተሳሰባቸው። እግዚአብሔር እንደሰጠን ጸጋ መጠን ነው የሚጠይቀን። የሰጠን ነገር ይጠይቀናል። ለምሳሌ አንድ ጳጳስ በሀገረ ስብከቱ ባሉ ምዕመናን ይጠየቃል። እዛ ሀገረ ስብከት ላይ አስተምሮ ካህናትን፣ ዲያቆናትን ሾሞ ምዕመናንን አጥምቆ ማቁረብ አለበት። ይህንን ኃላፊነት በሚገባ መወጣትና ለመወጣቱን ይጠይቀዋል። እዚህ ጳጳሳት ባለ 5 መክሊቶች ይባላሉ። 5 መክሊት ተሰጥቷቸዋል። 2 መክሊት የተሰጣቸው የተባሉ ደግሞ ካህናት ናቸው። የካህናት ስራ ማጥበቅና ስጋው ደሙን ማቀበል ወይም ማቁረብ ነው። 1 መክሊት የተሰጣቸው የተባሉት ዲያቆናት ናቸው። ተልኳቸው ስራቸው አንድ ነው። እርሱም ለተልኮ ምስጢር መፋጠን፣ ምዕመናንን ወደ ካህናት ማምጣት፣ በካህናትና በምዕመናን መካከል ሆነው ምዕመናን ወደ ንስሐ ወደ ስጋው ደሙ እንዲቀርቡ ማድረግ ነው። 5 መክሊት የተባሉ 5ቱ አዕማደ ምስጢራት ናቸው። 2 መክሊት የተባሉ ደግሞ ብሉይ ኪዳንና ሐዲስ ኪዳን የምንመራባቸው ወደ እግዚአብሔር የምንቀርብባቸውና ወደ እግዚአብሔር መንግስት የምንገባባቸው 2ቱ ኪዳናት ብሉይ ኪዳንና ሐዲስ ኪዳን። በደጉ ሳምራዊ ታሪክ እንደምታዩት ያ በመንገድ ወድቆ የነበረው ነዳይ ደጉ ሳምራዊ ካነሳውና ለቁስሉ ዘይት ካደረገለት በኋላ ወደ መድኃኒት ቤት ከወሰደው በኋላ ለባለ መድኃኒቱ ወይም ለመምህሩ ምንድነው ያለው? 2 መክሊትን ሰጠውና በእነዚህ በ2 መክሊቶች ተንከባከበው እንዲፈወስ አድርገው ብሎታል። እነዚህ 2 መክሊቶች ማለት ብሉይ ኪዳንና ሐዲስ ኪዳን ናቸው። የቆሰለ ሰው ማለት የኛ ነፍስ ናት። እዚህ መምህራን በእነዚህ በ2ቱ ኪዳናት በብሉይ ኪዳንና በሐዲስ ኪዳን የቆሰለች ነፍሳችንን ያክሙልናል። 2ቱ መክሊቶች የተባሉ እግዚአብሔር የሰጠን እንድንመራባቸው እንድንገለገልባቸውና ወደ እርሱ እንድደርስባቸው የሰጠን ብሉይ ኪዳንና ሐዲስ ኪዳን ናቸው። 5 መክሊት የተባለ 5ቱ የስሜት ሕዋሳቶቻችን ናቸው። እግዚአብሔር አምላክ በ40 ቀናችን በእናታችን ማህፀን ተስዕሎ ተመልክ ሲፈጸምልን አባታችን ዘር ከእናታችን ደም ወስዶ ሰው አድርጎ ሲፈጥረን የሰጠን ጸጋ አለ። ትክክለኛ ጸጋ ወይም መክሊት ማለት ያ ለሁላችን ለኛ ለሰው ልጆች እግዚአብሔር አምላክ ጸጋ ሰጥቶናል። ከነዚህ ጸጋዎች መካከልም አንዱ 5ቱ የተባሉት 5ቱ የስሜት ሕዋሳቶቻችን ናቸው። ዓይናችን፣ አፍንጫችን፣ አንደበታችን፣ ጆሮአችንና እጃችን ናቸው። በእነዚህ በ5ቱ የስሜት ሕዋሳቶቻችን ወደ እግዚአብሔር እንደርሳለን። በእነዚህ በ5ቱ ሕዋሳቶቻችን በሚገቡና በሚወጡ ኃጢአቶች ደግሞ ከእግዚአብሔር እንርቃለን። የውጭ 5 ሕዋሳት ብቻ አይደለም ያለን። ለክርስቲያን 5 የውስጥ ሕዋሳት አሉት። የውጭ ዓይን እንዳለ የውስጥ ዓይን አለ፣ ዓይነ ልቡና የምንለው። የውጭ እዝን ወይም ጆሮ እንዳለ የውስጥ እዝን አለ፣ እዝነ ልቡና የምንለው። እደ ልቡና እንላለን፣ እግረ ልቡና እንላለን። እነዚህ 5ቱ ሕዋሳቶች አንድ ሰው በትክክል መግዛት ሲችል ዓይነ ልቡናው ይበራለታል፣ እዝነ ልቡናው ይበራለታል። ለዚህ ነው በቅዳሴያችን ሀበነ እግዚኦ አዕይንተ አእምሮ፣ ዓይነ ልቡናችን አብራልን፣ እዝነ ልቡናችን አብራልን እያለ የምንጸልየው። ክርስቲያን ሆኖ የሚኖር ሰው ማለት እነዚህን 5ቱን ሕዋሳት የሚገዛ ሰው ማለት ነው። ቅዱስ ዮሐንስ አፈወርቅ እንደተናገረ ዓለምን ከሚገዛ ሰው የበለጠ
አምስቱን ሕዋሳቱን የሚገዛ ሰው የበለጠ ነው፣ ራሱን የሚገዛ ሰው ማለት ነው። እግዚአብሔር እነዚህን አምስቱን ሕዋሳቶች ጸጋ አድርጎ ሰጥቶናል። አይናችንን በጎ ነገር እንድናይበት እንድንመለከትበት፣ ጆሮአችንን የእግዚአብሔር ቃል እንድንሰማበት፣ ቅዳሴውን ኪዳኑን እንድንሰማበት፣ እጃችንን ምጽዋት እንድንሰጥበት፣ አፍንጫችን የዕጣኑን መዓዛ እንድናሸትበት እግዚአብሔር እነዚህን አምስቱን ሕዋሳት ሰጥቶናል። ኃጢአት ሁሉ በእነዚህ በአምስቱ ሕዋሳት ይገባል፣ በእነዚህ በአምስቱ ሕዋሳት ይወጣል። ማንኛውም ኃጢአት ብትሉት የሚገባውም የሚወጣውም የምንሰራውም በእነዚህ በአምስቱ ሕዋሳት ነው። እዚህ ክርስቲያኖች እንደምንም ብለን እነዚህን አምስቱን ሕዋሳቶች ለመግዛት መሞከር አለብን። ምክንያቱም ጠላቶቻችን እነሱ ናቸውና አምላካችን እግዚአብሔር በወንጌል ጠሩ ለሰብ ሰባ ቤቱ ሙንቱ፣ የሰው ጠላቱ የገዛ ቤተሰቦቹ ናቸው ብሎ ይናገራል። ይሄ ማለትን ማለት ነው አይናችን፣ እግራችን፣ አፍንጫችን እነዚህ ቤተሰብ ይባላሉ፣ ማህበርተኞች ናቸው እና የሰው ጠላቱ ቤተሰቦቹ ናቸው ማለት ሰው በአይኑ በሚመለከተው ነገር በዝሙት ይወድቃል፣ በጆሮ በሚሰማው ነገር ይሰናከላል። የሰው ጠላቱ እነዚህ ናቸውና እነዚህን አምስቱን መቆጣጠርና መግታት የቻለ ሰው ጠላቱን ያሸንፋል ብሎ ይናገራል። እዚህ 5 መክሊት የሰጠው 5 አትርፎ መጣ ማለት አይን ሰታይ ነበረ፣ ቅዱሳት መጻሕፍት አንብቤበታለሁ፣ በጎ ነገር ተመልክቼበታለሁ፣ ጆሮ ሰታይ ነበር፣ ቃል እግዚአብሔር ሰምቼበታለሁ፣ እጅ ሰታይ ነበረ፣ መጽውቼበታለሁ ብሎ ወጥቶ ወርዶ እንዳተረፈው ሰው አንድ ክርስቲያንም እነዚህን እግዚአብሔር የሰጠውን ጸጋ ተጠቅሞ አትርፎ መኖር አለበት ማለት ነው። የሚገርመው ግን አምላካችን እግዚአብሔር 5 መክሊት ብቻ አይደለም 2 መክሊት የሰጠዋለ፣ 1 መክሊት የሰጠዋለ እንደየጸጋችንና እንደየምንችለው መጠን እንድናገለግል ማለት። ባለ 2 የተሰጠው እኔ ለምን 2 ተሰጠኝ 5 የተሰጠው እያለ ብሎ አላጉረመረመም። 2 መክሊት አትርፎ መጣ። ይሄ የሚያስተምርን ራሳችንን ከማንም ጋር ማነጻጸር እንደሌለብን ነው ክርስቲያኖች። ምክንያቱም እግዚአብሔር የሚጠይቀን የሰጠንን ነው። ዲያቆናትን በካህናት ስልጣን አይጠይቃቸው፣ ካህናትን በጳጳሳት ስልጣን አይጠይቃቸው፣ ምእመናንን በዲያቆናት በካህናት ስልጣን አይጠይቅም። ምእመናንም ሆነን ደግሞ እግዚአብሔር የሰጠን ጸጋ አለ፣ እያንዳንዳችን እንድንጠቀምበት የሰጠን ጸጋ አለ። ያንን ጸጋ እንዴት ማግኘት እንችላለን? እጃችን ላይ እንዳለው ነገር ነው ክርስቲያኖች። ጸጋ ማለት እጃችን ላይ ያለ ነገር ማለት ነው። ሙሴን እግዚአብሔር እጅ ላይ ምን አለ አለው? በትር አለ፣ በበትሩ ባህሩ ምታው አለው። ኤልያስ ቤቷን ያበረከተላት ሴት ካስታወሳችሁ ቤትሽ ምን አለ አላት? ማሰሮ አለ አለችው። በማሰሮ እያመጣች ዘይት ሙያ አላት። እጃችሁ ላይ ምን አለ ብሎ አምላካችን እግዚአብሔር ይጠይቀናል። እጃችን ላይ ያለው ትዳር ከሆነ ትዳራችንን በአግባቡ ከያዝን በዛ እንጸድቅበታለን። እጃችን ላይ ያለው ስራ ከሆነ የያዝናትን ስራ በአግባቡ ስንሰራና በዛች ስንታመን እግዚአብሔር ሌላ የተሻለ ነገር ይሰጠናል። እጃችን ላይ ያለው ትምህርት ከሆነ ተማሪዎች ከሆነ ያችን ትምህርት በአግባቡ ስንይዛት ሌላ ነገር እግዚአብሔር ይጨምርልናል። ለዚህ ነው እነዛን 5 መክሊትና 2 መክሊት የሰጣቸውን አትርፈው ሲመጡ በጥቂቱ ታምናችኋልና በብዙ ትሾማላችሁ ብሎ በጥቂቱ በታመኑት በብዙ ሾሟቸዋል። እግዚአብሔር የሰጠንና የምንሰራው ነገር በዚህ ምድር ላይ ጥቂት ነው። ጾምም ይሁን ጸሎትም ይሁን ማስቀደስም ይሁን ስራ መስራትም ይሁን መማርም ይሁን መከራ መቀበልም ይሁን የምንቀበለው ነገር በሙሉ በዚህ ምድር ላይ ጥቂት ነው። ምክንያቱም የሚሾመን በብዙ መንግስተ ሰማያት ዋጋ ስለሆነ የምንገባባት መንግስት አይን ያላያት ጆሮ ያልሰማት በህሊና ያልታሰበች መንግስተ ሰማያት ስለሆነች ለዛ ብዙ ለሆነ ሹመት ጥቂቷን መከራ ጥቂቷን ነገር በምድር ላይ ልንቀበል ያስፈልጋል። ስለዚህ በእጃችን የያዝነውን ነገር በአግባቡ ስንሰራ ጸጋችን ማለት በእጃችን የያዝነው ነገር ማለት ነው። ለዚህ ነው ሐዋርያ ቅዱስ ጳውሎስ የሚያስተምር በማስተማሩ ይትጋ፣ የሚዘምር በመዘመሩ ይትጋ፣ የሚያገለግል በማገልገሉ ይትጋ ብሎ የሚናገረው አሁን የያዝነውን ነገር በአግባቡ ስናደርግ በዛ ስንተጋ እግዚአብሔር ሌላ ጸጋን ይጨምርልናል፣ በብዙ ላይ ይሾመናል ማለት ነው። ላለው ይጨመርለታል ማለት ግን እንደሚነገረው ብር ላለው ብር ይጨመርለታል ወይም ደግሞ ድሆች የሚጽናኑባት ወይም የሀብታሞች ጥቅስ አይደለም። ላለው ይጨመርለታል ማለት ሃይማኖት ላለው ምግባር ይጨመርለታል፣ ጾም ላለው ጸሎት፣ ንስሐ፣ እንባ ይጨመርለታል፣ ንስሐ ላለው ደግሞ ቅዱስ ስጋው ክቡር ደግሞ ይጨመርለታል፣ ቅዱስ ስጋው ክቡር ደግሞ ላለው ደግሞ ገነት መንግስተ ሰማያት ይጨመርለታል ማለት ነው። ላለው ይጨመርለታል። የሌለው ግን ዝም ብሎ ቁጭ ያለ ንስሐ ማይገባ ማይጸልይ ስጋው ደግሞ ማይቀበል ያ ግን ምንም ያለው ራሱ እግዚአብሔር የሰጠው ጸጋ ራሱ ይወሰድበታል ማለት ነው እንጂ ለገንዘብ የተነገረ አይደለም። ለገንዘብም ከተረጎም ነው ተግቶ ለሚሰራ ስራ ላለው ተግቶ ለሚሰራ ሰው ያው ሀብት ባለጸግነት እግዚአብሔር ይጨምርለታል ማለት ነው። ባለው ላይ እየጨመረ ለሚሰራ እግዚአብሔር ጨምሮ ይሰጠዋል ማለት ነው። ስለዚህ ይሄ ገብርኄር ሳምንት 5 መክሊት ያለው 5 አትርፎ እንደመጣ፣ 2 መክሊት ያለው 2 አትርፎ እንደመጣ፣ 1 መክሊት ደግሞ የሰጠው ወስዶ ሄዶ እንደቀበረው የምንማርበት ሳምንት እኛም እግዚአብሔር በሰጠን ጸጋ ወተን ወርደን ነግደን ልናተርፍ እንደሚያስፈልግ ይቻላል። ዘላለም የምንኖርባት ሳይሆን ነግደን አትርፈን ወደዛኛው ወደ ሩቅ ሀገር የምንሄድባት ቦታ እንደሆነች ባለቤቱ ሊተሳሰባቸው መጣ እንደተባለ እኛንም ሊተሳሰበን አምላካችን እግዚአብሔር ስለሚመጣ ተዘጋጅተን ወተን ወርደን በተሰጠን መክሊት እግዚአብሔር በሰጠን ጸጋ አትርፈን ልንጠብቀው እንደሚያስፈልግ የምንማርበት ሳምንት ስለሆነ በዚህ ሳምንት በአምስቱ ሕዋሳቶቻችን ተግባራዊ ክርስትና ልምምድ እናድርጋለን። በአይናችን ከቅዱሳት መጻሕፍት እናነብበታለን። በጆሮአችን ቢያንስ 1 ቀን መርጠን የእግዚአብሔርን ቃል እንስማበት። በአንደበታችን ሲም እግዚኦ አቃቤ ላፌ አቤቱ ለአንደበቴ ጠባቂ አኑር እያልን አርምሞ
መሆን እንለማመድ። በአፍንጫችን ቢያንስ አንድ ቀን ወደ ቤተ መቅደስ ሄደን ኪዳን አድርሰን ቅዳሴውን አስቀድሰን የዕጣኑን መዓዛ እናሽት። ሁላችንም ማድረግ የሚገባን አንድ የቤት ስራ ግን ይሄ ሳምንት ቸር ስራ የምንሰራበት ሳምንት ስለሆነ የቻልን በቀን 10 ብር ለነዳያን እንስጥ። በቀን 10 ብር ማለት በሳምንት 70 ብር ማለት ነው። ያልቻልን አቅሙ የሌለን ደግሞ በቀን 1 ብር ለነዳያን ብንሰጥ በሳምንት 7 ብር ማለት ነው። በየቀኑ ይህንን እያደረግን ቸር አገልጋይነትን ቸር ስራን እንለማመድ። እግዚአብሔር አምላክ ከዚህ ሳምንት በረከት ረድኤት እንዲያሳት ሳምንቱን ጾመን ጸልየን ተክተን በረከት እንድናገኝበት በቸርነቱ ይርዳን። ጾሙን በሰላም ያስፈጽመን። ቆየ